ወልዳ ላሳደገች እናት ሊከፈል የሚገባው የውለታ ዋጋ በገንዘብ የሚተካ አይደለም። አረ በጣም ብዙ ስራ እስከ ከግንበኝነት ጀምሮ ማለት ነው። ጋሪ ገፍተውና እንጨት ፈልጠው ያሳደጉት እናቱን ገለው ፍርድ ቤት ቆመዋል። አናገርም ያቅተኛል፣ ለሱ ግን እግዚአብሔር ፍርዱን ያገኛታል። ለሱስ የሚሆን ገንዘብ አልሰጠሽኝም በሚል እናቱን የገደለው ጎረምሳ የብዙዎች መነጋገሪያ ሆኖ ሰንብቶ ነበር። ያስያዘውን ንብረት ከፍላ እስከ ማስመለስ ቤቱን ከምሽጥ እስከ መታደግ የደረሰች ትልቅ ዋጋ ያላት እናት ነበረች። በመከራና በችግር ያሳደጉትን ወላጅ እናቱን ውለታ በዚህ መልኩ የመለሰውን ጎረምሳ ጉዳይ እሁድ ረፋድ በካቴና ፕሮግራማችን ይጠብቁን። ይህ በሰለሞን አምባቸው ሚዲያና ኮሙኒኬሽን እየተዘጋጀ ዘውትር እሁድ ረፋድ በአባይ ቴሌቪዥን የሚቀርብላችሁ ካቴና የተሰኘው ፕሮግራማችን ነው። በመላው ሀገራችን የተከናወኑ የወንጀል ነክ ድርጊቶች፣ ፖሊሳዊ መረጃዎችና ትንተና በዜና ካቴና። ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ ካቴና የተሰኘው ፕሮግራማችን ነው። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ ግብዣችን የአክብሮት ነው። አስገድዶ መድፈርና ህፃናት ኢምፓክቱ እንዴት ተመለከቻለሽ? በጣም የምታምነው ሰው የምትተማመንበት ኮሚኒቲ ነው ይሄንን ነገር አንተ ላይ ያደረሰው። በቀጣይ ህይወታቸው ላይ ትልቅ ኢምፓክት ነው ነክተሽዋል። ከዚህ አንፃር የሚደርስባቸው ማህበረሰብ ወላጅ እንዴት ሊረዳቸው እንዴት ሊያግዛቸው ይችላል? ይሄንን ያጠናሉ ማለት ነው። የተረሳ ልጅ አንዱ ቁጥር ያዝልኝ ሰው ሁለተኛ ይኸውልህ ታርጌት የሚያደርጉት ያየሁት ፒፕል ፕሊዘር ሰዎች አለን፣ ወላጆች አለን። ምን አይነት መሰለ በማህበረሰቡ ምን እንደው እንግሊዘኛውን ስለተጠቀስኩት ነው እንጂ በማህበረሰቡ ለሰው ከፍ ዝቅ የምንል ሰዎች አለን። ደግ የምንባል የዋሆች፣ ሰው ቆመን የምናበላ የምናጠጣ፣ ለሰው በቃ ራሳችንን አሳልፈን የምንሰጥ ሰዎች አለን። which is good ቆንጆ ነገር ነው። እንደዚህ አይነት ባህሪ ያለን ሰዎች ፓቶሎጂካል ከሆነ ፓቶሎጂካል ማለት መሰለኝ የታመመ ደግነት አለ፣ የታመመ ሰው ማስደሰት አለ፣ ያልታመመ ሰው ማስደሰት አለ። ፓቶሎጂካል ከሆነ ሁሉንም ሰው የምታስደስት ከሆነ ፓቶሎጂካል ለምን ማለት መሰለ እኔ አንተን ማስደስተው ቢኮዝ የመታየት ረሃብ ስላለብኝ ነው። በልጅነቴ ያልታየው ወይም ባለፈው ህይወቴ ላይ በተለይ ዴቨሎፕመንታል ክሪቲካል የምንለው ልጅ ሊሰጠው የሚገባው እድሜ ላይ ትኩረት ካልተሰጠኝ አቴንሽን ካልተሰጠኝ ካልተረዳው ቫሊዴት ካልተደረኩኝ ልቆኝ ፍቅርን ነው ሳሳድድ የምኖረው ቼዝ ማረግ። ስለዚህ አንተን ፍቅር ለማግኘት ብዬ ቁጭ ብድግልልሃለሁ። በማህበረሰቡ ግን እንደ ትህትና ነው የሚታየው። ፒፕል ፕሊዘር ከሆነ አሁን ለምሳሌ በሆነ እኔ ለአንተ ያለቅጥ ቦታ ሰጣለሁ፣ መብት ሰጣለሁ፣ ቤቴ ላይ፣ ልጆቼ ላይ፣ ህይወቴ ላይ፣ ነገሮቼ ላይ ሁሉ አለህ አንተ ማለት ነው። ስለዚህ ይሄ ፐርፔትሬተር ይሄ አጥቂ ይሄንን ፖዚሽኑን ያውቃል። ቤተሰብ ፖዚሽን ሰጥቶታል። ለምሳሌ ያክል አንድ አጥቂ ቤት ውስጥ ክላይንት ያለችኝ ቀሱ ሲመጣ ተነሱ እንባላለን፣ ሂዱ ምግብ አቅርቡ፣ እጅ አስታጥቡ እንባላለን። ከዛ ቆይ ልጆቹ እኮ ቢያጠኑ ይሻላል አስጠናቸው ሲል አዎ በጣም ጥሩ አምጡ፣ ደብተራችሁን አዘጋጁ። የሆነ የምንሰጠው ከበድ ያለ ቦታ ሰው አለ። ቆይማ ዛሬ ማጥናት አልፈልግም እንዴ አንተ ባለጌ ዱርዬ፣ እሱ እኮ በጣም የተማረ ሰው ነው አታጠናም እንዴ? ግን ላስጠና የሚለው የሚፈልገውን ነገር ለማድረግ ነው የሚያስጠናው። እንደዚህ አይነት ኬዞች አጋጥመውኛል። እንደው እንደ ምሳሌ ድሮፕ ላድርግልህ ብዬ ነው። ስለዚህ ይኸውልህ እንግዲህ እኔ ለእኔ አብሬ ቪክቲሞቼ ብቻ ሳይሆን አጥቁ ምን ያስባል ብዬ ማስባለሁ ቴራፒ ስራዬ ላይ። ያንን ፓተርን ያህል ወላጆች ሰው የሚያስደስቱ ናቸው። ወላጆች ሰው የውጭ ሰው ያምናል ባጭሩ ከቤት ውስጥ ካለ ልጅ ይልቅ ማለት ነው። ለምሳሌ አንዳንዴ በጣም ይገርመኛል። ቤታችን መጥቶ እኮ ልጆቻችን ላይ አስተያየት የሚሰጥ ሰው አለ። አንተ እንደዚህ አይደረግም ጥሩ ነው አስተያየት መስጠት፣ ግን ፓቶሎጂካል ያልኩ የታመመ አስተያየት። እሺ አሁን ልታገናኝልኝ ፈልጌ ነው። ምንድነው ይሄ አሁን ክፋቱ ታዲያ ምንድነው ኢምፓክቱ? እሱ ጋር ነው የምትመጪልኝ። very good okay አጥቂው ላይ አንድ ትልቅ ነገር ይፈጥርለታል። መታመን ብቻ ሳይሆን አክሰስ አለው ልጆቹን የማግኘት ለብቻ አክሰስ አለው። ለምን ይታመናል? ልጅህን ትተህለት ልትወጣ ነው። አክሰስ አለው።
ሁለተኛ ልጆች እንደኛ ሎጂካል አይደሉም። ብላክ ኤንድ ዋይት ነው የሚያዩት። ለምሳሌ እማዬ በጣም ትወደዋለች፣ ታከብረዋለች፣ ታምናለች። ለምሳሌ ቤተሰቡ ላይ ትልቅ ችግር ሲመጣ ይጠራና አማክር ይባላል። ወይ ይሰማል ወይ ደግሞ ይሆን ሀዘን ለቅሶ ሲባል ተፍ ተፍ ይላል። መብራት የሚሰራ ምጣድ አለ፣ ያ ሰው አለ፣ ፋሚሊ ውስጥ አለ። በቃ ከዛ ልጁ ምን ይላል? እማዬ ለዚህ ሰው ትልቅ ቦታ ትሰጠዋለች፣ ትወደዋለች ማለት ይሄ ሰው ተወዳጅ ነው። እማዬ ክብር ትሰጠዋለች፣ ይሄ ማለት ይሄ ሰውዬ ክብር ያለው ሰው ነው፣ ትልቅ ሰው ነው። እዚህ ኖ ማተር ምንም ነገር ቢያደርገኝ ሄጂ ለማዬ መንገር አልችልም። እማዬ ቦታ የምትሰጠው ልጅ ነው፣ ሰው ነው። እቺን ደግሞ ፓርት ብዙ ጊዜ አጥቂዎች እንዴት አድርገው ይጠቀሟታል መሰለኝ? ሄደሽ ለእናትሽ ብትናገሪ ማንን የምታምን ይመስልሻል? እኔን የምታምን ይመስልሻል? አንተን የምታምን ይመስልሃል? እውነታውም ልክ እንደዛ ነው። ለምሳሌ ይሄ አጥቂው ሰው መጥቶ አታጠናም እንዴ ደግሞ ሲጫወት አይቼዋለሁ። ፈጠራ እኮ ሊሆን ይችላል። ከዱርዬ ልጆች ጋር ሲጣላ አይቼዋለሁ፣ ሲጫወት አይቼዋለሁ ካል ኧረ እኔ ያልተጫወትኩም ዝም በል የምትለው እናትየው አትዋሽ፣ ትልቅ ሰው ፊት ይዋሻል ነው የሚባለው። ይህንን እንዴት መሰለ ሰው ማመናችን ጥሩ ነው። አሁንም እኔም ሰው ቤቴ ቢመጣ ማስተናግድ ሰው ነኝ፣ ሰው በጣም መወድ ሰው ነኝ። ግን መስመር ልናበጅለት እዚህ ጋር በጣም ይገባል። this is the point። ልጆቻችን ቅድሚያዎቻችን ናቸው። ልጆቻችንን ማየት አለብን፣ መስማት አለብን፣ መንካት አለብን። ሰለሞን ልጆቻችን ጋር ስናወራ አምነሃለሁ፣ ምንም ነገር ንገረኝ፣ ዓለም ላይ የሚፈጠር ነገር አምነሃለሁ፣ አንተ የኔ ቅድሚያ ነህ በማለት አይደለም፣ በመፎከር አይደለም፣ በመሆን ነው የምናሳያቸው። አዎ አለሁልህ፣ እኔ ካጠገብ ነኝ ያለሁት፣ ምንም ቢሆን አብረን እንወጣለን፣ እኔ እናትህ ነኝ፣ እኔ አባትህ ነኝ የሚል ቦታ ይፈልጋሉ። ጊዜ የለንም፣ ብዙ ጊዜ አሁን ጊዜ የለንም። እቺ ለወላጆች ነው ብነግራቸው፣ ጊዜያችን ክፍተት ካለ የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ በምግብ አይደለም፣ በማደሪያ አይደለም፣ ሰሎሞን አስምር፣ በስሜት የተወ ልጅ። ሶስተኛ ፖይንት ላይ የምግብ ረሃብ እንዳለ በሙሉ የስሜት ረሃብ አለ። መታየት፣ መወደድ፣ መነካት፣ መሰማት፣ መታመን የልጅ ፍላጎት ነው። እንደ መሰረታዊ ፍላጎት እንደውም ቁጠርልኝ ከቻልከው። ይሄንን ካላገኘ ከውጭ ነው ይሄ ልጅ የሚፈልገው፣ እቺ ልጅም ከውጭ ነው የምትፈልገው። ህፃናት ከውጭ ነው የሚፈልጉት። ከጎረቤት ይፈልጋሉ፣ ከአካባቢያቸው ይፈልጋሉ፣ ከትምህርት ቤታቸው ይፈልጋሉ። ይህንን ነገር ያላገኘ ልጅ በተቻለ መጠን ጨዋታ ላይ ራሱ ታያቸዋለህ። ጨዋታ ላይ መብታቸውን እንኳን አያስከብሩም። ላለማጣት፣ ጨዋታውን ላለማጣት፣ ጓደኛ ላለማጣት። ከስላስት ዊክ አሁን ሳያት የነበረችው ክላይንት እያለችኝ ነበረ፣ እንዴ እኔ ቲጂ ስጫወት እኮ ከልጆች ጋር ሰፈር ውስጥ ሆኜ ሴክሹዋሊ አቢዩዝ ጥቃት የደረሰባት ናትና ልጅ ሆኜ በቃ የለም የሚሰማኝ ሰው የለም። ስለዚህ እለቅላችኋለሁ ጨዋታውን፣ ብሸነፍም ቢያሸንፉኝም እሺ እናንተ ናችሁ፣ ባሸንፍም እናንተ ናችሁ ብዬ ተውላችኋለሁ። ጓደኛ ላለማጣት አንዳንድ ጊዜ ከቤት ውስጥ ምግብ ይዤ ሄዳለሁ፣ ዳቦ ይዤ ሄዳለሁኝ፣ ቤት ውስጥ ከረሜላ ከተገዛ ይዤ ሄዳለሁኝ። ከዛ አቴንሽን ለማግኘት ነው። ይሄ ልጅ ፍቅር ለማግኘት የሚፈልግ ከሆነ ቶሎ ያምናል፣ ቶሎ ይቀርባል፣ ቶሎ ይላመዳል። ይሄ ደግሞ በጣም ላጥቂ ይመቻል፣ ምንም ጥያቄ የለው። ቢካዝ ብዙ ጊዜ እናንተ በምትሰሟቸው ስቶሪዎች አላምደው አጫውተው ጓደኛ አድርገው ነው መጨረሻ ላይ ጥቃቱ የሚደርስ ማለት ነው። ይሄንን የምነግርህ በጣም ሪሰርች ሰርች አይደለም። እንግዲህ ብዙ አመት ሆነኝ፣ ወደ 19 አመት ሆኖኛል ቴራፒ ስራ ላይ። እኔን ግን በጣም አንደርስታንድ አድርጌያለሁ። እኔ እንደ ወላጅ፣ አንተም እንዳባት፣ ይህን ፕሮግራም የሚያይ ሰው ማድረግ የምንችለው አንደኛው ነገር እነዚህን የጠቀስኳቸው 3 ነገሮች ናቸው። ፐርፔትሬተር በጣም አጥቂ ያያል። አንዳንድ የሰፈር ውስጥ 15 ህፃናት ኖሮ ለምንድነው ሁለቱ የሚደፈሩት? ምን የተለየ ነገር አላቸው? ምንድነው ከሌሎቹ ህፃናት ተለይተው አታክ ማጥናት አለበት። ቢኮዝ አታክ የሚደረጉት ሰው የላቸውም፣ አሳሚ የላቸውም። ፋሚሊ ቤተሰብ ኢሞሽናሊ አቬለብል አይደለም። ይሄ ደግሞ በጣም አድርጎ ይሰማል፣ ይታመናል። ሌላው በጣም እንዲታይልኝ የምፈልገው ሁላችንም በእምነት የሃይማኖት ሰዎች አለን። ኮሚኒቲው ላይ በጣም የሚታወቁ ሰዎች፣ የሚከበሩ ሰዎች፣ አሁን እኔም አንተም እኮ ኮሚኒቲ ውስጥ የምናስተምር አድቮኬት የምናደርግ ሰዎች አለን። አንዳንዴ በጣም
በጣም እምነት ውስጥ ላሉ ሰዎች ያለቅጥ እምነት መስጠት እርግጠኛ ነኝ አሉ አይደል የመደፈር ወንጀሎች ማለት ነው። እና ወላጆች ባካችሁ ከሩቅ አይመጣም አፍንጫችን ስር ያሉ ሰዎች ናቸው አብዛኛው ልጆቻችንን አታክ የሚያደርጉ ምናምናቸው ልባችንን የሰጠናቸው ቤታችንን የከፈትንላቸው ሰዎች ነን። ግን ምንድነው ቤታችንንም ልባችንንም ስንከፍት ፓቶሎጂካል እንዳይሆን የታመመ አይነት በር አከፋፈት እንዳንከፍት የታመመ አይነት ልብ አከፋፈት እንዳንከፍት because perpetrator በደንብ አድርጎ ነው የሚያውቀው በደንብ አንዳንዴ ኢቭን ቅድም ያልኩትን ጥያቄ ጠይቀህ አታውቅም ይገርማል እኮ እንዴት ነው ከሰፈር ውስጥ ከ10 20 ህፃናት 3ቱ ተለይተው የተደፈሩት ለምን ኢኮኖሚካሊ ተመሳሳይ ሰፈር ተመሳሳይ ትምህርት ቤት የሚማሩ ተመሳሳይ አይነት ወላጅ አላቸው ምንድነው ኦፖርቹኒቲ ነው እድል አገኘ እድል ከፈትንለት አንዱ ደግሞ እድል የምንከፍተው እኛ ወላጆች ስለሆነን ማለት ነው ሶ ይሄ በጣም እዚህ ጋር ግን እሺ ዳንታ አላጋጠመም እንደዚህ በጣም ነው አሁን የምታወሪው ነገር እኔ ከብደሽኛል ይቅርታና ስንት ዓመት አንቺ ልጅ እያለሽ ጋዜጠኛ ነበርኩኝ ጎበዝ የምባል አሁን በላይ ነው ኤኒዌይስ ምን ልልሽ መሰለሽ ቲጂዬ እንደዚህ አንቺ ስታወሪ ልጆችን እያሰብኩ ነው የምሰማሽ ቤተሰብ ላይ በጣም ቅርብ የሆኑ ጓደኞች አሉ ልክ እንዳልሽው ምንላቸው ይሄ ሰውዬ ታዋቂ ነው ምንላቸው ሰዎች አሉ እኔ ክፋቱ አለመጠንቀቃችን ይመስለኛል እንጂ ሰው እንደዛ ሰዎች ሲመጡ ብድግ ማለታቸው ማክበራቸው ብዙም እንትን የለምና እንዴት እንትንና በጅለት መስመሩን አሁን ለኔ የምትመክሪኝ ልጆች አሉኝ ማከብራቸው ወንድሞች አሉ ምን አሉ ቁጭ ብድግ የሚሉላቸው እውነት የሆነ ነገር እነሱ አጥቅተዋቸዋል አይደለ ልጆቹ ያጠቁ ግን እንዴት እንጠንቀቅላቸው ነው አሁን ምን ልበላቸው ለልጆቼ እንደዚህ አሁን የምትይኝ ነገር ይዤ ምንድነው ላደርግና ለልጆቼ ምን አጣጫራስ ይዛቸው ይችላል የልጃችንን አቅም ከፍ ማድረግ እንዴት መሰለ እነዚህ ሰዎች እናከብራቸዋለን እናበላቸዋለን በእምነታችን የምንታዘዘው ነው እንግዳ እንወዳለን ዘመድ እንወዳለን ይሄ ዘመድ መጥቶ ግን የልጃችንን ስነ ልቦና የሚነካ በተለይ በራስ መተማመን መንፈስ አቅም የሚነካ አስተያየት ቤት ውስጥ እንደ ቀልድም ሊሆን ይችላል ለምሳሌ ትምህርት ላይ እኮ ይሄማ ትምህርት አይሆነው የትም አይደርስም ከተባለ ማስቆም አለብን ያንን ሰው ኦኬ ትምህርት ልጃችን ጥሩ ላይሆን ይችላል ሰው ልጅ እኮ ፖቴንሻል በጣም ሰፊ ነው ብዙ ነገር መሆን ይችላል ብዙ እኮ ተስፋ አለው ይሄ ሰው ይደጋግሞ የሚናገር ከሆነ አይ እንደዛ አይነት አስተያየት ልጄ ፊት ባትናገር ደስ ይለኛል ስለ ልጄ ይልን አስተያየት አትስጥ እንደ ወላጅ እኔ ነኝ ኃላፊነት ያለኝ ማን ይሰማል ልጁ ይሰማል ምን የሚሰማው ይመስልሃል ያንተ ልጅ ይሄን ቢሰማ አባቴ ለኔ ይቆምልኛል እኔ ከሚስተር ኤክስ እሻላለሁ ቦታ አለኝ አሁን እኮ ችግር የሆነው ልጆቹ ፊት ሚስተር ኤክስ ከልጅህ በፊት ቦታ አለው ልጆቻችን ቡል ይደረጋሉ ልጆቻችን ይቀለድባቸዋል ልጆቻችን ይሳቀባቸዋል ልጆቻችን የሆነ ይተረባሉ ነገር የሆነ ወሬ ጣል ይደረግባቸው አብረን እንስቃለን ልክ አይደለም እንኳን ለአጥቂ ፊት ለማንም ልክ አይደለም አብረን እንስቃለን እንላለን እንዳልኩ ልጅ ብላክ ኤንድ ዋይት ነው አስብም ባክንኒማ ምን የትምህርት ቤት ላስተምረው እስቲ አንተ ልጆች የሚያስተምርበት ትምህርት ቤት ላስተምረው ይላል ይሄ ማለት ልጄ ምን ያልኩት ነው ጊቭ አፕ አድርጌ ያለው ባንተ አሁን ቴራፒ ላይ ነው የተማርኩት ይሄንን ሰው ይሄን ብናረግ ጥሩ ሁሌ 100% እንኳን ፐርፌክት ባንሆን እንሞክርና አትሊስት ልጃችን እንዴ አባቴ እኮ የተከራከረልኝ ቀን አለ እዚህ እኔ ይሻላል ስለዚህ ሊነካኝ ሲመጣ ለአባቴ እናገራለሁ ላለው ኮንፊደንስ አለ አባቴ የሚያምነኝ ይመስላል በደንብ ነው እንጂ የሚያምነኝ አንተና ያምነህ ምን ነው የሚያምነኝ ነው ማለት ሶ አንዱ ባውንደሪ ይሄ ነው የንግግር ባውንደሪ ሌላኛው ባውንደሪ ልጆቻችን ኮምፎርታብል ያልሆኑባቸው ሰዎች አሉ ማቀፍ መሳም ሰላም ማለት እኔም በጣም ቴራፒ ከሰራው በኋላ በጣም የተማርኩት ነገር አለ አይ ቲንክ አሁን ላይ ባለፈው ከኮሊጌ ጋር ሳወራ ልጆቹን ሰላም ማለትና ማቀፍ ያለባቸውን ሰዎች መለየት ያለባቸው ይመስለኛል ሰተን ምትጨብጠው ሰው አለ ምታቀፈው ሰው አለ if you are not comfortable ምቾት ካልተሰማ ልጅህን እጁን መጨበጥ ትችላለህ እንትን ካልክ አለመጨበጥም ትችላለህ መብት መስጠት
ይውላል አንዳንዴ ልጆቻችን ሜሴጅ ይነግሩናል። ከዛ ሰው ጋር ብቻ መቀመጥ አይፈልጉም። እዛ ሰው ቤት ሂዱ ሲባሉ ኖ ይላሉ፣ አልፈልግም ይላሉ። ብዙ ዘመድ ቤት እኮ ይሄዳሉ። እንዳለ ዘመድ ቤት አልሄድም ማለት አንድ ጉዳይ ነው። አንተ ጎረመስክ ምናምን ልንለው እንችላለን። ግን መሄድ የማይፈልጉባቸው ስፔሲፊክ ሰዎች አሉ። ስለዚህ ኢሞሽናሊ በስሜት ሴፍ አይደሉም ማለት ነው። እነዚህ ይቅሩ ነው የምለው እኔ። ይቅሩ። ሰላም ማለት ካልፈለጉ አንድ ሁለቴ ሰላም በል ብለው ሶስቴ የሆነ ደስ የማይል ስሜት ቦዲ ላንጉጅን ይቶ አይበላም። ሰውየው አይሞትም። በቃ አንተ ልጅ ሰላም አይልም ሰው ምናምን ይላል። አንዳንዴ ነው ልጆች እንዲህ ናቸው። አንዳንዴ ሰላም ይላሉ፣ አንዳንዴ ሰላም አይሉ። ኢትስ ኦኬ በቃ እኔ ሰላም እልሃለሁ ብለህ ከሚገባ አንተ ሰላም ብትለው ይሻላል። እሱንም በጣም ማዳመጥ አለብን። እውነት ነው። እንግዲህ ያው ቀደም ብለን አንቺም እንደጠቀሽው ልጆች በአባት ይደፈራሉ፣ በአጎት ይደፈራሉ። ከዛም ገፋ ሲል ደግሞ በአያት የተደፈሩ ሰዎች እኛ ብዙ አይተናልና የ2 ዓመት ልጅ ተደፍራ እናያለና ብዙ ጊዜ በጣም የሚገርመኝ ነገር የ2 ዓመትን ልጅ ለዛም እኮ የ50 ምናምን ዓመት እኮ ነው። ግርም ይለኛል። ቅድም ያልሽው የመከላከል አቅማቸው ደካማ ነገር ስለሚፈልጉ እነዛ አጥቂዎች የ2 ዓመቷ ልጅ ምንም ልታመጣ እንደማትችል ይታወቃልና የጭካናችን ደረጃ እዚህ ደርሷል። የ80 ዓመት ሽማግሌ የ8 ዓመት ልጅ ደፍሮ አውቃለሁኝ እኔ። ለዛም የቄስ አስተማሪ ቁጫ እዛ የሚማሩ ልጆችን ደፍሮ እና ብዙ ነው ታሪኩና እዚህ ደረጃ ላይ ደርሰናል። ልጆቻችን እንዴት ኮንፊደንስ ሰተን አንዳንድ ጊዜ ደግሞ የተመቻቸ ነገር የሚመስለው እንደዚህ አቢዩዝ እያደረግናቸው ልጆችን ኮንፊደንስ ኖሯቸው እንዳይነግሩ። ለምሳሌ ይኸውልሽ አንዱ የመዋለ ሕፃናት ትልቅ የሚባል የመዋለ ሕፃናት ነው የሀብታም ልጆች የሚማሩበት ውሃ ጠጥተው ምናምን ጥበቃ ናቸው። ጥበቃው ቁጭ አድርገው ላያቸው ላይ እንደዚህ አቢዩዝ ያደርጓቸዋል። ወደ 10 ልጆች እንደዚህ ሆኖ 2 ፔኔትሬት ተደርገዋልና በጣም ደስ የማይል በኋላ ከስንት ጊዜ በኋላ ነው እናቷ ገላዋን ስታጥባት ያወቀችው። መድረክ ስላልተሰጣት ይመስለኛል ሳስበው። እንግዲህ በኋላ ሲጠና ሰውየው ፕሮሰስ የ6 ወር ታሪክ ነው የሚያወሩትና ልጆቻችን እንዴት ኮንፊደንስ ሰተን እናሳድጋቸው። እንደዚህ አይነት ነገር ሙከራውም ሲኖር ምንም ሲኖር እኔ አሁን የ11 ዓመት ልጅ 12 ዓመት ልጅ ሴት ልጅ አለች። እሷን እንዴት ብዬ ኮንፊደንሷን ሰጥቼ እንደዚህ አይነት ሐሳቡ ሲኖር እንድትነግረኝ እንዴት ነው ማድረግ የሚችለው? በጣም ጥሩ። አሁን እኔ የምለው መጀመሪያ እንደ ወላጅ እኔም አንተም ልጆች ስላሉ እኔ ትልቅ ልጅ አለችኝ እና ኮንፊደንት ብትሆንልኝ ብዬ እንደማንኛውም ወላጅ እመኛለሁ። ግን የመጀመሪያው ነገር እኛ መጀመሪያ ደህና መሆን አለብን። እንደ ወላጅ እኛ ኮንፊደንት ነን ወይ? ራሳችንን እንወዳለን? ራሳችንን ቴክ ኬር እናደርጋለን ወይ? የአእምሮ ጤናችንን እንከታተላለን ወይ? የመጀመሪያው መቀመጥ ያለበት ቁልፍ እሱ ነው ብዬ አስባለሁ። ከዛ ውጪ አንተ ልጅህ ላይ ታምንባታለህ ወይ? ትተማመንባታለህ ወይ? ለምሳሌ ያክል ስታሳድጋት ቅድም ያልኩት የምትነግርህን ነገር በሙሉ ትሰማታለህ ወይ? ታምናታለህ ወይ? ይህን ካልታውቃለች ወይ ከአባቷ አምንሻለሁ፣ ምንም ነገር ሰማይ ወደቀ መሬት ላይ ብትይ አምንሻለሁ፣ ውሸትም ቢሆን አምንሻለሁ። በኋላ ላይ ግን ውሸቱ ላይ እናወራበታለን። ግን በየትኛውም መልኩ ግን የሚያምንሽ አባት አለሽ ወይ? አላት ወይ? ያ መተማመን አላት ወይ? አንደኛው እሱ ነው። ከዚህ ይሄን ቃል እንደ ወላጅ በተለይ ትንንሽ ልጆች ያለን ሰዎች መደጋገም አለብን። ንገሪኝ፣ አምንሻለሁ። አንዳንዴ እኔ ልጆቼ ላይ ስለማደርገው አውቀሽ እኮ ነው አይደለም ማማ ውሸቴን እንደሆነ እያወቅሽ ነው እንዲህ የምትይኝ ይለኛል ወንዱ ልጄ። እንዲያውም ማለት በጣም ከመልመዱ የተነሳ ኢትስ ቤተር እንደምናምናቸው መንገር ነው። ከዛ ውጪ ከሌላ ሁለተኛው ማስቀምጠው ልጆቻችንን ፐርፌክት እንዲሆኑ ምሉ እንዲሆኑ አለመጠበቅ። ሲሳሳቱ እንዴት ነው ሰለሞን ልጅህ ላይ ስትሳሳት እንዴት ነው ሪያክት የምታደርገው? እንዲያውም አንተ የፖሊስ ቤት ሰው ነህ እና በጣም ዲሲፕሊን አለ፣ በጣም ፕሪንሲፕሉ አለ በደንብ አሁንም አለ። የሚገርምሽ ነገር ቆንጆ ዲሲፕሊኑ ምናምን እኔ በደንብ የምደግፈው እንዲያውም ብማር ደስ ይለኛል። አንተ ግን መሳሳትም ያህል ትፈቅድላታለህ። ቱ ሜክ አ ሚስቴክ ማለት መውደቋ ነው ሞር የሚያሳስብህ ወይስ ወድቃ መነሳቷ ነው የሚያሳስብህ? ክስ ፕሮሰስ ነው፣ ሁሉ ነገር ሂደት ነው። ትምህርት ቤቱ መንገድ ነው፣ መድረሻቸው ማለት የመጨረሻ ኢንዲንጋቸው አይደለም። ማህበራዊ ህይወታቸው የሚጫወቱት ከአንተ ጋር የሚኖሩትን ፕሮሰስ ነው፣ መጨረሻ አይደለም። የራሳቸው ላይፍ አላቸው ቢውልድ የሚያደርጉት። መሳሳት የሚፈቀድለት ልጅ
ለመናገር ምንም ነገር ተፈጥሮበት ይቀልማል። ስለዚህ መጀመሪያው ምን ብያለሁ? አምንብሃለሁ እምነት፣ ሁለተኛ ለመሳሳት መፍቀድ። ኢትስ ኦኬ ነው ተሳስቼ መነሳት እችላለሁ ብድግ ብዬ ነው። ወታደር ቢወድቅ ፖሊስ ቤት ስለነበርክ ተነሳ ነው ፖይንት። ለምን ወደቅ አይደለም። እንደዛ ብድግ የምትል ልጅ ነው ወይ እያሳደግክ ያለኸው? እሱ በጣም ኢምፖርታንት ነው። ሌላ ባት በተለይ በሴት ልጅ ህይወት ውስጥ ትልቅ ሚና አለው ባይዘወይ ከዚ የመጀመሪያው ከወንድ ልጅ ጋር ያላት ሪሌሽንሽፕ ከአንተ ጋር ነው ያላት። አንተ ባለቤት ጋር እንዴት ነው ሪሌሽንሽፕ? ከባለቤት እንዴት ነው የምታከብራት፣ የምትወዳት፣ ቦታ የምትሰጣት፣ ክብር የምትሰጣት? እሱ ምን ይፈጥርላታል? መከበርን፣ መወደድን፣ ሪስፔክት ማድረግን፣ ባውንድሪ መጠበቅን። እሱን ደግሞ ከሁለታችሁ ሪሌሽንሽፕ በደንብ አድርጋ ትማራለች። እኔ አንድ አባት እንደ አባት ቢጠይቀኝ እነዚህ 3 ነገሮች ነው በጣም የምነግረው። በጣም በቃ እንደውም እላለሁኝ አንዳንዴ ልጅ አባቷና እናቷ ያላቸውን ሪሌሽንሽፕ አይታ ልጅ ታድጋለች፣ ነገ ዴት ታደርጋለች፣ ፍቅር ግንኙነት ውስጥ አታቆማት መቼም ፖሊስ ሆነ ፖሊስ ስለሆነ ሰው ግን የምታየው ነገር አለ። ኦልሬዲ የስክሪፕት ቤት ውስጥ ድሮ ነው የተጻፈው። የማያከብራት አሁን እኮ የተቸገርነው ይኸውልህ ህፃናት ብቻ እንደ ዛሬ ህፃናት ስላወራን ነው እንጂ እንዴ ዩኒቨርሲቲ ውስጥ ገብተው ኮሌጅ ውስጥ ገብተው ስራ ዓለም ውስጥ ገብተው እኮ የምትደፈር እኮ ሴት አለች እኮ። ኖ ማለት አቅቷት፣ ሬድ ፍላጎቹን ማንበብ አቅቷት፣ ብክዝ አታውቀውም የት ጋር እንደሆነ ልክ መሆኑና አለመሆኑ እኮ የምትደፈርም አለች ልጅነቷን ብታመልጥማ። ይሄ በጣም በጣም ትልቅ ቦታ አለው። እነዚህ 3 ፖይንቶች ብትይዝልኝ ደስ ይለኛል። ያስኩት እኔ ራሴ እየተማርኩ ነውና እንደዚህ ኢሹ እንደ ማጠቃለያ ሶሳይቲው አሁን ድሮ ትጂ አንድ ነገር ስታጠፊ ቀድሞ እንደው የሚቀጣሽ ጎረቤት ነው፣ የአካባቢ ሰው ነው። ጆሮሽን ቆጥ ምን ፈራው የአካባቢውን ሰው ነው ከወላጅ ባልተናነሰና እኔ አሁን ይሄ መደፈር ሄዶ አገር ላይ ኢምፓክት አለው። ለምን ኮንፊደንስ የሌላቸው ብዙ ሰዎች ከተፈጠሩ አገር ለማን ይሰጣል? ከባድ ነውና እንደ አጠቃላይ ግን ሶሳይቲው ብለሽዋል ቅድም ትምህርት ቤት ዛሬ ከሱስ ጋር ከምን ጋር የተገናኘ ተማሪዎቻችን ኮንትሮል ማድረግ እንኳን ያልቻሉ ትምህርት ቤቶች አሉ። እንደ ስልጣኔም እየሆነ እንጠቅልለው እስቲ ማን ምን አለ? የኔ ርዕስ እሱ ነው። ይህን ነገር መከላከል የማን ኃላፊነት ነው? የኔ ያንቺ የነሱ የማ አገር የሁላችን እስከሆነ ድረስ ልጆችም የሁላችን ናቸው ብያምናለሁ። ከዚህ አንፃር ይሄን ኢሹ ለመጠቅለል ያህል ምን ትያለሽ? ምን ያድርግ የሚለውን ሜቢ ቅድም የጠየቀኝ ጥያቄ ላይ ኢምፓክቱ ላይ ማለት ኦኬ አንድ ልጆች ከተጠቁ በኋላ ከዛስ ኮሚኒቲ ውስጥ እንዴት አንደርስታንድ አድርጋቸው የሚለው እሷንም አብሬ ይዘሽ ላይ መጨረሻ ማጠቃለያ ላይ አድርግ። ኦኬ ኮሚኒቲ እንደ ኮሚኒቲ ያው በጣም ያስደንቃል። ያቺ የተደፈረችው ልጅ ምናምን ነው የምትባለው ሰፈር ያ የተደፈረው ልጅ ነው ምናምን የሚባለው እና አንድ ነገር ብል ደስ ይለኛል። እንኳን ልጆቼ እኔ ራሱ ነገ ምን እንደሚደርስብኝ አላውቅም። ሁላችንም ሴፍ አይደለንም እና እንደ ኮሚኒቲ እንደዚህ የሚባሉትን ልጆቹ ከተደፈሩ በኋላ በሁለት መልኩ ነው ምላሽ የምንሰጠው። ኩችስ ልክ ያልሆነ የታመመ የምለው ምላሽ ማለት ነው። የመጀመሪያው ያ የተደፈረው ልጅ ያቺ የተደፈረችው ልጅ ማለት ነው መጠቋቋም፣ ከተደፈረ ሰው ይደፍራል ብሎ ማሰብ፣ ከልጆቻቸው ከኮሚኒቲው ማሸሽ። እሷም አንዴ በቃ ተበላሽታለች እቺ ሰው አትሆንም ልጄንም ታበላሻለች ብሎ ማሸሽ ነው። አንዳንዱ ደግሞ ኦቨር ኬር ያደርጋል። ይላል በቃ በፊት ሰላም ብሏት የማያውቀው በቃ ይንከባከባታል የሆነ ነገር ያደርግ እሱ ልጆቹ ላይ ሌላ ተጨማሪ ተጽዕኖ ነው የሚደርሰው። ሰው የምለው ስፔስ እንስጣቸው፣ ቦታ እንስጣቸው፣ ፔናቸውን እንዲያዳምጡት፣ ፔናቸውን ፕሮሰስ እንዲያደርጉት ከቻለን እንደ ኮሚኒቲ ተሰባስበን እርዳታ የሚያገኙበትን እናድርግላቸው፣ ቦታ እንስጣቸው፣ ረጋ እንበል፣ ዝም እንበል። ይሄ ራሱ ዝምታው ራሱ እነሱን በደንብ አድርጎ ነው ይረዳቸዋል ለመታከም። በጣም ኦቨር ኬሩ ጭንቅ ነው እንዳልኩ ደግሞ ሁሉን ነገር ማግለልም በጣም ጭንቅ ነው። ከልጄ ጋር እንዳትጫወት ነው አልፈልገው፣ ከልጄ ጋር እንዳይጫወት ነው የምፈልገው። ይሄ ልጅ ሰው ያበላሻል ብለን ነው አይደል ያሰብነው። ይታከም 10 ብርም 5 ብርም 20 ብርም አዋተን እኮ ሰፈር ውስጥ አጠራቅመን እናሳክመው። እንደ ኮሚኒቲ አንዱ ማድረግ ያለብን ነገር ይሄ ነው። ከዚህ እኔ ልጅ ነገር ሴፍ አይደለችም፣ ያንተ ልጅ አይደለችም። ምን እንደሚመጣብን አታውቅም።
ሁላችንም ሴፍ አይደለም። ይሄ ነው እንደ ሀገር እንደ ኮሚኒቲ እንደገና ሁሉም ሰው ምን ያህል ድርሻውን ይወጣ የሚለው እኔ በጣም ትልቁን ቦታ የምሰጠው ወላጅ ጋር ነው። ወላጅ ከመቼውም ጊዜ በላይ ኢሞሽናሊ በጣም ኮንሽስ መሆን አለብን። በጣም መሆን አለብን። ለልጆቻችን ዘብ መሆን አለብን። የስሜታቸው ዘብ መሆን አለብን። እንዳልኩ እንግዲህ አንተም ደግፈዋል ብዬ አስባለሁ። ወንጀል ምርመራ ላይ እንግዲህ በፊት ቀድሞ ጊዜ ስትሰራ እርግጠኛ ነኝ ያጠቁ ሰዎችን ቃል ተቀብለሃል። እንደው አምሹር የተጠቁ ደግሞ ልጆቹም ደግሞ ወላጆች ስታይ ብኩን ናቸዋል፣ ቢዚ ሆኑ እማያዩ ወይ ደግሞ ምስኪን ሰዎች። እንደውም አንዳንዴ እንዴት ሰው ደግ ሰው ላይ ይደርሳል፣ እንዴት ልጇ እንዴት ሆናለች ብለሃል። ምስኪንነታችንን ቼክ እናድርገው። ጤነኛ ምስኪንነት ነው፣ ጤነኛ ያልሆነ ምስኪንነት ነው። ለውጭ ሰው በጣም ቦታ የምንሰጥ ወላጆች እንደው በእግዚአብሔር እንጠንቀቅ። ለውጭ ሰው ሳይሆን ለቤታችን ሰው ነው ቦታ በጣም መስጠት ያለብን። ማወቅ ስፍራችን የውጭ ሰው ስፍራውን ማወቅ አለበት። እንወደዋለን፣ እናከብረዋለን፣ አብረን እንበላለን፣ እንጠጣለን። ግን የልጄን ቦታ አይተካም። እውነታውም እሱ ነው። የልጄን ፓወር ግን እስኪወስድብኝ ድረስ ግን ቆሜ ያልመለከተውም። ሰው እንደ ወላጅ ባካችሁ ቆመን እንመልከት። እንግዲህ አሁን የተጠቁ ሰዎች ደጋግሜ ማለት ያው ዛሬ አንተ ጋር ከመምጣቴ በፊት ክላይንት አይቼ ነው ዛሬ የመጣሁትና ደጋግሜ የምሰማው አንድ አይነት ታሪክ ነው። በጣም ላጥቂ እንደሚመች ግን ተምሬያለሁ። በስሜታቸው ዘብ መሆን 10 ደቂቃም ቢሆን ቀን ውለው ሲመጡ ማውራት፣ ንገረኝ ዛሬ ምን አስደሰተ፣ ምን አስከፋ፣ ዛሬ የሚያስጠላ ነገር ምን አጋ እኔ እንጃ እንደዚህ ደስ የማይል ነገር ነካኝ ወይ ልብስሽን ከፍ አድርጌ ያለኝ ወይ ላዩ ላይ አስቀምጦኝ ደስ የማይል ነገር። ልጆቹ እንዲያወሩ እድል እንስጣቸው። ሼክ የሚያደርግ ነገር እንኳን ቢነግሩን በተቻለ መጠን ኦኬ በቃ እሰማሃለሁ እዚህ ጋር አምናሃለሁ ብለን ትንሽ ጊዜ ሰጥተን መምከሪያ ደግሞ ሰዓት አለው። ስሜታችንን አረጋግጠን ነው እንደዚህ ያደረግከው ነገር ልክ አይደለም ማለት አለማስደንገጥ። ልጆቹ ካስደነገጥናቸው በጣም ነው የሚሸሹት፣ ይደብቃሉ። ያለቃ እንደ መንገር ነው የሚሆንባቸው ጥፋታቸው። ይሄ በጣም እኔ ወላጅ ላይ በጣም ፕሬሸሩን አስቀምጣለሁ። ትምህርት ቤት ላይ እንደው በቃ ማለት በጣም ከባድ ነው። ኮሚኒቲውም ሰፊ ነው። ሰፈር ውስጥም ያለን ሰዎች ኮሚኒቲያችን በጣም አድርጎ ሰፊ ነው እና ወደ ኮሚኒቲ እንደው ልምጣና ቀጥሎ ይሄ በጣም አያገባኝም የሚል መንፈስ፣ አይመለከተኝም የሚል መንፈስ ስናይ ዝም ብሎ ልጅ እየዞረ ስናይ በቃ ይመለከተናል። ታርጌት ሊሆን ይችላል። በጣም እኮ ያሳዝናሉ የሚደፈሩት። እናታቸው ጉሊት የምትሸጥ እናታቸው ቢዚ ሆነች በድህነት አምሹ አፈርድ። እኔ ብዙ ስቶሪ እንደዚህ ሰምቻለሁ። ወይ ደግሞ የሀብታም ቤተሰብ ቢሆንም ግን ባልና ሚስት በራሳቸው ጭቅጭቅ ውስጥ ገብተዋል፣ በራሳቸው ትርምስ ውስጥ ገብተዋል። እነዚህ ልጆች በጣም የሚንከራተቱ አሉ። ካየን ፕሊዝ ሴፍ እናድርጋቸው እንደ ኮሚኒቲ። እንደ መጨረሻው በጣም ትምህርት ቤት እኔ ላለው ትምህርት ቤት ኮሚኒቲ እንኳን ትምህርት ቤት የስራ ቦታ ሁሉም ምኞቴን ነው። ግን እዚህ ጋር የምነግርህ እንደው ሜንታል ሄልዝ አሰስመንት ቢኖር ላለሁ የምንቀጥራቸውን ሰዎች የትምህርት ሁኔታ ነው አይደለም የምንጠይቀው፣ የአእምሮ ጤና ሁኔታ ቼክ ቢደረግ በተለይ እንደ ትምህርት ቤት አይነት ቦታዎች እንደ ሕክምና አይነት ቦታዎች በጣም ቢደረግ የአእምሮ ሁኔታ ጤንነትንም እንደው በየአመቱ የአስተማሪዎቻቸውን ቢሆኑ ቼክ ቢያደርጉ። ከዛ አንዳንድ እንግዲህ የመደፈር ጥቃቶች እንደውም በአብዛኛውን ብዬ ማለት እችላለሁ ከአእምሮ ጤና ጋር የተገናኙ ናቸው።